እሺ ጤና ይስጥልኝ አቶ ኤፍሬም አለቃይ ናቸው። የኢትዮጵያ ማሽነሪ አምራቾች ማህበር ምክትል ፕሬዚዳንት ናቸው። እንዲሁም ደግሞ የኢሚክ አግሮ ኢንዱስትሪ ባለቤት ናቸው። አመሰግናለሁ ይሄን እድል ስለሰጠኝ። የድርጅታችን ኢሚክ ኢንጂነሪንግ ላለፈው 20 ዓመት በኢትዮጵያ ውስጥ ማሽነሪ አምራች ድርጅት ነው። በተለይ ትኩረት አድርጎ በእንስሳት መኖ ማቀናበሪያዎች ላይ ይሰራል። ከ70 በላይ ማሽነሪዎችንና በዚህ 20 ዓመት ውስጥ ደግሞ ወደ 800 ማሽነሪዎች በአገር ውስጥ ገበያ ውስጥ አቅርበናል። አሁን ይዘን የመጣ ነው ደግሞ ኮምፖዝን ወደ አፈር ማዳበሪያነት የሚቀይሩ ማሽኖችን ነው። ኮምፖዝን ወደ አፈር ማዳበሪያነት አሁን ዋና የተፈለገበት ምክንያት ሀገራችን አሁን በብዛት የአፈር ማዳበሪያ ይዛት ወደ ውጭ ኢምፖርት ታደርጋለች። ይሄንን ነገር በብዛት የምንሰራ ከሆነ ይሄን ኢምፖርት የምናደርገውን ነገር ለማስቀረት የሚሆኑ እንደው ለሪሰርች ተብለው የተመረቱ ምርቶች ነው ያሉት። ይሄንን በዚህ ዘርፉ ላይ ያሉ ሰዎች ደግሞ የተሻለ ነገር ሐሳብ ካመጡልን ደግሞ ማሽኖቹን አስፋፍተን የተሻለ ነገር ለመስራት እቅድ ላይ ነን። በዚህም ደግሞ በዚህ ኤግዚቢሽን ላይ ብዙ በዚህ ዘርፍ ያሉ ሰዎች እንድንገናኝ ሆኗል። ሰፊ እድልን ፈጥሮልናል። ስለጋበዝከኝም ደግሞ አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ ኢሚክ በተለይ በማዳበሪያ ማቀነባበሪያ በዚህ አሁን ደግሞ አዲስ በፈጠሩት የኮምፖስት አፈር ማዳበሪያ ከውጭ ሲመጣ እጅግ በጣም በብዙ ሚሊዮን ዶላር የሚመጣውን እዚሁ ለማስቀረት ነው እንግዲህ የሚሰራውና ይሄ ቀላል አስተዋጽኦ አይደለም። ባለፈው 20 ዓመት በጣም ብዙ ሰው በዚህ ዘርፍ ላይ ወደ ስራ አስገብተናል። ለምሳሌ እኔ 20 ዓመት የዛሬ 20 ዓመት የኤሌክትሮሜክ ኢንጂነሪንግ ሰርቪስ የሚባል ካምፓኒ የዚህ ሲስተር ካምፓኒ ስንመሰረት እኛ ከነበርንበት ኤሌክትሮሜካኒካል ስራዎች ላይ አገር ውስጥ ገብተን የሰው ኃይሉን ስንፈልግ በዛን ሰዓት ኤሌክትሮሜካኒካል ላይ የተማረ የሰው ኃይል አልነበረም። ስለዚህ ኢንዱስትሪ የሚፈልገውን ጋፕ ኤሌክትሮሜካኒካል ባለሙያ ስለሆነ የተፈተነ በዋይንዲንግ ኮንትሮሊንግ ፓኔል አሰብል ማድረግ የማሽነሪ ሪአክሽን ላይ የሚሰራ ፓወር ላይ የተለያዩ ጄኔሬተሮችን ሊጠግን የሚችል ወተር ላይ ከርሰ ምድሩን ውሃ ዋይንዲንግ የሚያደርግ ኢንስቶል የሚያደርግ የኮንስትራክሽን ላይ ባቺንግ ፕላንት የሚገጣጠም ሰው እንደዚሁም ደግሞ በማኒፋክቸሪንግ ዘርፍ ደግሞ እንደዚህ አይነት የተለያዩ ማሽኖችን አንብቦ አይቶ አምርቶ የሚሆን ባለሙያዎችን በማፍራት ደረጃ እስካሁን ምናልባት ከ1000 ሰው በላይ እኛ ጋር ሰርተዋል። በዚህ ዘርፍ ላይ አሁን ለሪሰርች የሚሆኑ ሰዎችን ለፕሮዳክሽን የሚሆኑ ሰዎችን አመርተናል፣ ሰተናል፣ ለኢንዱስትሪው አቀርበናል። በተለይ በአሁን ሰዓት ውስጥ ይሄ ድርጅት ሲኒየር ነው፣ ፓዮኒየር ነው። ስለዚህ አሁን በፊት በነበረበት ሳይሆን አመራር ስታይሉን እየቀየረ ለማስ ፕሮዳክሽን ዝግጅት እያደረገ ነው ያለውና ለዚህ የዲዛይን የፕሮዳክሽን ቲም አለን፣ የኳሊቲ ቲም አለን። እነዚህን ሁሉ ፍሬ ማየታችን እኛ በእውነት ደስተኞች ነን። ወደፊት ደግሞ ኖት ኦንሊ ለኛ ብቻ ጋር ሁሉም ኢንዱስትሪ እንደዚህ አይነት ባለሙያዎች ፈርቶ የተሻለ ምርት የምናነበት ጊዜ ደግሞ አሁን በመናየው ኤግዚቢሽን ላይ ቅርብ እንደሆነ ታይቶናል። ሞዴል በመሆን እንግዲህ ልምዱን ማካፈል ሌሎችም ኢንዱስትሪዎች በዚህ ደረጃ እንዲሄዱ ማስቻል። ኢንዱስትሪ ማለት ቀላል አይደለም፣ በጣም ሁለገብ ነው፣ ብዙ ነገር አለውና ይሄን ማድረግ እንደገና ደግሞ አዲስ ዩኒቨርሲቲ ሊንኬጅ የሚባል ፕሮግራም አለና እዛ ዩኒቨርሲቲ ተማሪዎች ብዙ ጊዜ በተግባር ብዙ የበቁ አይደሉም ተብሎ የሚታማበት ሁኔታ አለና የግድ ከኢንዱስትሪው ጋር ሊንክ አድርገው አብረው ፓርትነርሺፕ ወጥተው ዝም ብሎ ለብ ሳይሆን በደንብ በሙያ ተፈትነው ካልወጡ በስተቀር ተማሪዎቻችን ተምረው ሲወጡ የራሳቸውንም ስራ መፍጠር ተቀጥረውም ለመስራት ያዳግታቸዋልና በዚህ አንፃር የዩኒቨርሲቲ ፓርትነርሺፕ ይወጣሉ፣ አንተ ጋር ይመጣሉ። እንደዚህ ባለፈው 20 ዓመት ውስጥ በርካታ ተማሪዎች እኛ እድሉን የኤሌክትሮሜካኒካል ስራዎች ላይና በሜካኒካል ስራዎች እንደዚሁም ዲዛይን ላይ አፓረንት እንዲወጡ ለሁሉም እድል እንሰጣለን። እስካሁን ከ150 በላይ ሰዎች በዚህ ዘርፍ ላይ ቆይተዋል። በተለያየ አመትም እየደጋገሙ እኛ ጋር አፓረንት ይወጡ ነበር። በአፓረንት ሰዎችም የፕሮዳክቲን የማሻሻል ስራ ሰርተናል። ለምሳሌ ድሮ የምናመርትበት ሲስተምን እንድንቀይር ረድተውናል። ምክንያቱም ችግሮቻችን እንዲያዩ እንዲለዩ ሄደው ደግሞ እንደገና ሲማሩ ደግሞ
ተነጋግረው ደግሞ የሚቀጥለው ዓመት ሲመጡ ደግሞ የተወሰነ ሀሳብ ይዘውልን እንዲመጡና ያንን ወደ ፕሮዳክሽን የቀየርንበት ኦልሞስት ከ5 ምክንያቶች በላይ ሰርተውልናል። ስለዚህ እኛ ድርጅቶቻችንን ክፍት አድርገን ለአፓረንት ለሁሉም ዩኒቨርሲቲዎች ክፍት አድርገን በኤሌክትሮሜካኒካል በሜካኒካል የሚሰለጥኑ ሰዎች እኛ ጋር መጥተው ሰልጥነው ኖት ኦንሊ እሱ ብቻ ሳይሆን በዓለም ባንክ እርዳታ በአዲስ አበባ አስተዳደር ወደ 20 ሰው በተለያየ ጊዜ ተቀብለናል። እነሱን ሰዎች አሰልጥነን ከነሱ ውስጥ ቢያንስ ግማሹን ደግሞ እኛ ጋር ቀጥረን ስለዚህ የሥራ እድሉን ፈጥረን ጥሩ ደረጃ ደርሷል። አሁንም ግን የትኛውም ዩኒቨርሲቲ እኛ ጋር መጥቶ አፓረንት ለማድረግ የሚፈልግ መንገዱ ክፍት ነው። በጣም ደስ ይላል። ኬኩን እንዴት ነው? የኬኩ ሴንተር ያለው የማኒፋክቸሪንግ ክፍል፣ ማርኬቲንግ ክፍል ኮሚቴ ይታሉ። ማኒፋክቸሪንግ ክፍል የሲኒየር የፕሮዳክሽን ብዙ ጊዜ በመስራት ደግሞ የነበሩት ሶስቱ እዚህ ግቡ። የንብረት ክፍል፣ ማርኬቲንግ ክፍል ይታለ፣ የቢዝነስ አስተዳደር ወደኛ ነው እንጂ የሚታየው ወደ አንተ አይደለም እንዴ? ኢትዮጵያ ታምር አለ። እኛ ወደኛ ነው ካሜራው እንዳይልክ። የቴሬች ኮሚቴ ማለት እሺ አይዞን። ስለዚህ ይሄ ኬኩ ያሰብነው ሐሳብ የሚያመርቱት ምርት በአገር ደረጃ የሚኖረውን ድምጽ የፕሮዳክሽን ቲም እንዲረዳ ለሚቀጥለው ደግሞ ለእያንዳንዱ ስቴፕ ላይ ኮሚትመንት አድርጎ ደግሞ በጥራት የሚያመርትበት የሪሰርች ውጤት እንደዚህ ለሀገር መብቃት እንደሚችል የማሳየቱን ነገር ከህዝብ ጋራ ከመንግስት ጋራ ከኮምፒታንት ጋር ከደንበኛ ጋራ እንዲያው እንዲወዳደሩ ነው። በዚህም ተደስታችኋል። ምናልባት ከእናንተ ውስጥ የወንድም ዮሐንስን ሐሳብ እንዴት ነው ስታዩት? ወንድሜ እዚህ ጋር መገኘታችን ብዙ አይነቶችን አይተናል። ከኛ ጋር ተወዳዳሪ የሆኑ ብዙ አይነቶች እነዚህን ማሽኖችን እኛ ስናቀርብ በጣም ደስተኛ ይሆናሉ፣ ይደሰታሉ፣ ያደንቁናል። ስሜ ንጉሱ ግርማ እባላለሁ። እኔ የምሰራው ደረጃ ቲም ሊደር ነኝ። መካኒካል ኢንጂነሪንግ ነኝ። ይሄን ለማዘጋጀት ያሳሰበሽ ምክንያት ምን ያህል ኤግዚቢሽኑ አዋጭ አመሰግናለሁ ስለተሰጠኝ እድል። ማህሌት እባላለሁ። እዚህ ኤግዚቢሽን ላይ እንደዚህ አይነት ፕሮግራም ለማዘጋጀት የተነሳንበት ዋነኛ ምክንያት ያው ኢንጂነሪንግ ሶሉሽን የሚፈጥረው ከጀርባ ያለው ባለሙያ እኛ እዚህ ማሽኑን ብቻ ነው ይዘን የምንመጣው። ነገር ግን ከኋላ ብቁ ጠንካራ ብዙ ነገሮችን መፍጠር የሚችሉ ባለሙያዎች ከጀርባ እንዳሉ ለማሳየት ጠንካራ ባለሙያዎች አብረውን እንደሚሰሩ ለማሳወቅ ስለፈለግንና ይሄ ነገር ደግሞ ያለ ምክንያት ዝም ብሎ እዚህ ላይ እንዳልደረሰ በ22 ዓመት የመውጣትና የመውረድ ሂደት ውስጥ እነዚህ ሁሉ ሰራተኞች አብረውን በጋራ ይሄንን ውጤታማ ስራ እንድንሰራ ለዚህም ቀን እንድንደርስ ያደረጉ የነሱም ጥረት ስላለበት እነሱን አንደኛ ለማመስገን፣ ሁለተኛ ደግሞ ከዚህ በኋላ ልንሰራ የምናስባቸው ብዙ የፈጠራ ስራዎች ገበሬውን የግብርና ጋር ተያይዞ ያለውን ችግር ለመፍታት ያለንን አቅም እንድንጠቀም እንድናጎለብት ከዚህ በላይ እንድንበረታ የተለያዩ ሀሳቦች የሚመነጩ ከዚህ ነው የሚነሳው ሁሉም ነገርና ከሀሳብ ነው ሁሉም የሚጀምረው። ይሄንን እነሱም አውቀው ተገንዝበው አብረውን በጋራ እንዲሰሩ ስለምንፈልግ ነው። በተጨማሪ ደግሞ እዚህም ላይ የተለያዩ ዲፓርትመንቶች አሉ አብረውን ሰፖርቲቭ የሚሰሩ እነሱም እንዲሁ ለማመስገን ስለፈለግን ነው። ኤግዚቢሽን ለኛ የተለያዩ ከተለያዩ ሴክተሮች ስቲል ከገበያ ትስስር ያገኘንበት በተጨማሪ ደግሞ የተለያዩ የእርስ በርስ ግንኙነቶች የተፈጠረበት ነው። ለምሳሌ ለኛ ሮ ማቴሪያል ማቅረብ የሚችሉ ፖቴንሻል የሆኑ ደንበኞች ተገኝተውበታል። እኛን ሰፖርት የሚያደርጉን እኛም ደግሞ በምናመርተው ምርት እነሱን
ልንደግፍ የምንችልበት የተለያዩ የገበያ ትስስሮችን አግኝተንበታል። እጅግ በጣም ደስ የሚል ነበር ያሳለፍነው ቀናቶች። በእውነት ስለመጣችሁ በእውነት እናመሰግናለን። ኢትዮጵያ ታምርት ይላል 2017 ይላል። እስቲ ቆረሱትና ትንሽ ኬክ ለምሳሌ እንደዚህ ትላለን። ቴፕሪና ዚጋ ፎቶግራፍ ግቢ እንጂ አረጋሽ ነገሩ ችግር የለም። የሚቆርሰው ማን ነው? አንተ ድምቀት እንሰጣለን እያደረገ እንኳን ደስ አላችሁ። አራት ደብደቦ ነው ምን እናርግ? እንደገና እናጨብጭብ። ቆይ ጆኒ ኬክ ብሎ ለምንድን ነው የምንበላው? በማህበራችንም በጣም ትልቅ ድጋፍ የሚሰጡን የሚመሩን አመራራችን ናቸው። ኢትዮጵያ ማሽነሪ አምራቾችን ከየት ተነስቶ የት እንዲደርስ ፍላጎት አሉት? እንደው አሁን ካዩት ነገር ላይ እንግዲህ አሁን ትልቁ ነገር ዘር ተዘርቷል። ዘሩ እየበቀለ ነው። በስፋት እነዚህ ነገሮች እየተመረቱ ናቸው። ኢትዮጵያ ማሽነሪ እና ኢኩዊፕመንት ማህበር አሁን ባለንበት ሳይሆን የሚቀጥለው ዓመት በጣም ብዙ አባል ኖሮት ኢምፖርት የሚደረጉ ነገሮች በሀገር ደረጃ በግማሽ % ሚኒመም እንዲቀንስ ሊያደርጉ የሚችሉ ባለሙያዎች የተፈጠሩና ድርጅቶችም ያሉበት ጥሩ አመራር ላይ ያሉ ሰዎች ስላሉ አሁን ተመስገንና ጥሩ ቪዥን የምናይበት ነው። የሚቀጥለው ዓመት 50% እናስቀራለን ብለን ስለምንነሳ በዚህ ነገሮች ላይ አብራችሁን እንድትሰሩ ኢንቫይት እናደርጋለን። አዎ ተመሳሳይ ማሽነሪ አምራቾች በሙሉ ማህበራችን ውስጥ እንድትቀላቀሉና አብረን ትልቅ ስራ እንድንሰራ በቅንጅት የጎን ለጎን ትስስር እንድናደርግ እንዲሁም ደግሞ ሌሎች ሀገር የደረሱበትን በማሽነሪ ደረጃ በኢስት አፍሪካ ተጽዕኖ ፈጣሪ እንድንሆን እንመኛለን። ሌሎቻችሁ በጎንደር በወሎ አሁን መጥተው አግኝቻቸዋለሁ። ሌሎች በጣም ጥሩ ስራ የሚሰሩ እንደዚህ አምራቾች ስላሉ እነሱንም ደግሞ እንዲቀላቀሉ የራሳቸውን በየክልላቸው የራሳቸውን ማህበር አቋቁመው ከኛ ጋር አብረው በተጓዳኝ አብረው እንዲሰሩ በዚሁ አጋጣሚ ጥሪ እናቀርባለሁ። አመሰግናለሁ።